ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እናሰማለን። አማኑኤል ኃይለ ነኝ። በቅድሚያ አበይት ዜናዎች። የበጎ አድራጎት ተግባራት የአቅመ ደካሞችን ችግር በከፍተኛ ደረጃ እየፈታ መሆኑን የደቡብ ምዕራብ ኢትዮጵያ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ ገለጸ። የማህበረሰብ አቀፍ ጤና መድን አዲስ ምዝገባና እድሳት እየተከናወነ መሆኑን የአዲስ አበባ ከተማ አስተዳደር ጤና ቢሮ አስታወቀ። ሲዳማ ክልልን የሚጎበኙ ቱሪስቶች ቁጥር እያደገ መምጣቱን የክልሉ ባህል ቱሪዝም ስፖርት ቢሮ ገለጸ። የመንግስት ንብረትን ጠግኖ ጥቅም ላይ አለማዋል ተጠያቂነትን እንደሚያስከትል የአዲስ አበባ ከተማ አስተዳደር ንብረት አስተዳደር ባለስልጣን አስታወቀ። የሚሉት አበይት ዜናዎቻችን ናቸው። ወደ ዝርዝሩ አልፋለሁ። የበጎ አድራጎት ተግባራት የአቅመ ደካሞችን ችግር በከፍተኛ ደረጃ እየፈታ መሆኑን የደቡብ ምዕራብ ኢትዮጵያ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ ገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ኮሙኒኬሽን ቢሮ በኮንታ ዞን ጪዳ ከተማ አስተዳደር ለአቅመ ደካማ ቤተሰብ ያስገነባውን ቤት አጠናቆ የቁልፍ ርክክብ አድርጓል። የክልሉ መንግስት ኮሙኒኬሽን ቢሮ ምክትል ኃላፊ ዶክተር ወልደ ማርያም በዛቢ በቦታው ተገኝቶ የቁልፍና ሌሎች የቁሳቁስ ርክክብ ባደረጉበት ወቅት ብልጽግና ሰው ተኮር በመሆኑ ለሰው ልጅ ቅድሚያ በመስጠት የሚያስፈልገውን ነገር ለይቶ እየሰራ ይገኛል ብለዋል። የጪዳ ከተማ አስተዳደር የመንግስት ረዳት ተጠሪ አቶ ዳመነ መኮንን በበኩላቸው ብልጽግና ፓርቲ ሐሳብ አመንጭነት በከተማ አስተዳደሩ በርካታ የዲያዲያ ቤት ተገንብቶ በመሰጠቱ ለበርካቶች እፎይታን ፈጥሯል ብሏል። ዘገባው የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ነው። የማህበረሰብ አቀፍ ጤና መድን ምዝገባና እድሳት መጀመሩን የአዲስ አበባ ከተማ አስተዳደር ጤና ቢሮ ገለጸ። ከጥቅምት 1 ቀን ጀምሮ እየተከናወነ ባለው የ2018 ዓ.ም በአዲስ አበባ ከተማ አስተዳደር የማህበረሰብ አቀፍ ጤና መድን የምዝገባና እድሳት ስራ የምዝገባና እድሳት ጊዜው ህዳር 30 ሲጠናቀቅ 2,750,000 የከተማ ነዋሪ በመርሃ ግብሩ ታቅፈው የህክምና አገልግሎት እንደሚያገኙ ጤና ቢሮ ገልጿል። ከነዚህም ውስጥ 2.5 ሚሊዮን ከዚህ በፊት አባል የሆኑና አባልነታቸው የሚያድሱ ሲሆን ቀሪዎቹ 250,000 አዲስ የሚመዘገቡ ናቸው። ይህም የማህበረሰብ አቀፍ ጤና መድህን አባል መሆን ካለበት የከተማ ነዋሪ ከ90% በላይ እንደሆነም ጠቅሷል። የምዝገባና እድሳት ጊዜው ሲጠቃለል 2,750,000 የከተማ ነዋሪዎች በመርሃ ግብሩ ተጠቃሚ እንደሚሆኑም የአዲስ አበባ ከተማ አስተዳደር ጤና ቢሮ ገልጿል። በአዲስ አበባ ከተማ አስተዳደር የማህበረሰብ አቀፍ ጤና መድን ዳይሬክተር አቶ ኢብራሂም ተካ እንደገለጹት በዘንድሮ የምዝገባና እድሳት ስራ ከሌላ ጊዜው የሚለየው በአሁኑ ዓመት የክፍያ ስርዓቱ የመክፈል አቅምን መሰረት ያደረገ መሆኑ ነው ብለዋል። በዘንድሮ ዓመት ክፍያውን በ5 ደረጃዎች በመክፈል የሚከናወን ሲሆን ምንም የመክፈል አቅም የሌላቸው ክፍያው በመንግስት የሚሸፈን ሆኖ ከዚያ ውጪ ላሉት በየደረጃው ከ1,500 እስከ 10,500 እንደ ገቢ መጠን የሚያስከፍል አሰራር እንደተዘረጋ አቶ ኢብራሂም መግለጻቸውን መረጃዎች አመልክቷል። ሲዳማ ክልልን የሚጎበኙ ቱሪስቶች ቁጥር እያደገ መምጣቱን የክልሉ ባህል ቱሪዝም እና ስፖርት ቢሮ ገለጸ። ለኢትዮጵያ ፕሬስ ድርጅት እንደገለጹት ባለፉት 3 ዓመታት ክልሉን የጎበኙ ቱሪስቶች ቁጥር በአመት በአማካይ ከ10 እስከ 15% እየጨመረ መጥቷል። የኢትዮጵያ አየር መንገድ የሀገር ውስጥ በረራ ወደ ሐዋሳ ከተማ መኖሩ፣ የሲዳማ ቡና በዓለም አቀፍ ደረጃ መታወቁ እንዲሁም የኢትዮ ኬንያ አስፓልት መንገድ የሲዳማ ክልልን አቋርጦ የሚያልፍ መሆኑ ክልሉ የቱሪዝም ስበት ማዕከል እንዲሆን አድርጎታልም ብሏል። በተያዘው በጀት ዓመት 3 ወራት ውስጥ 900,000 የሚሆኑ ቱሪስቶች ክልሉን መጎብኘታቸውን ኃላፊው ገልጿል። በ2018 ዓ.ም 3.5 ሚሊዮን የሀገር ውስጥና የውጭ ሀገር ቱሪስቶች ክልሉን ይጎበኛሉ ተብሎ እንደሚጠበቅም ተገልጿል። በተያዘው የ2018 በጀት ዓመት የማህበረሰብ አቀፍ የምገባ ማዕከላቱን ቁጥር 32 ለማድረስ መታቀዱን የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ አስታወቀም። የኤጀንሲው ምክትል ዋና ዳይሬክተር ወይዘሮ ስንታየው ማሞ እንደገለጹት በአሁኑ ጊዜ በአዲስ አበባ በሁሉም ክፍለ ከተሞች 26 ምገባ ማዕከላት አገልግሎት ይሰጡ ነው። በ26ቱ የምገባ ማዕከላት ከ36,000 በላይ ሰዎች በቀን አንድ ጊዜ ንጹህና ተመጣጣኝ ምግብ እያገኙ መሆኑን አስረድቷል።
የምገባ ኤጀንሲው የተማሪዎችና የማህበረሰብ አቀፍ ምገባ አገልግሎት እየሰጠ እንደሚገኝም ገልጿል። የተማሪዎች ምገባ ሙሉ በሙሉ በመንግስት ወጪ እንደሚሸፈን ጠቁሞ የማህበረሰብ አቀፍ ምገባ አገልግሎቱ ከግንባታ አንስቶ እስከ ምርት ግብዓቱ ድረስ በባለሀብቱ እንደሚሸፈንም አመልክቷል። በተመሳሳይ የምገባ አገልግሎት ተጠቃሚውን ቁጥር 41,000 ለማድረስ መታቀዱን አስረድተዋል። የመንግስት ንብረት ጠግኖ ጥቅም ላይ አለማዋል ተጠያቂነትን ያስከትላል ሲል የአዲስ አበባ ከተማ አስተዳደር ንብረት አስተዳደር ባለስልጣን አስታወቀ። የባለስልጣኑ ዋና ስራ አስኪያጅ አቶ የሱፍ ኢብራሂም እንደገለጹት የመንግስት ንብረት ጥቂት ጉዳት ሲደርስበት ጉዳቱ ጠግኖ ጥቅም ላይ ከማዋል ይልቅ ንብረቱን በማስወገድ በአዲስ መተካት እየተለመደ መጥቷል። ከ60 በመቶ በላይ የሚሆኑት በጀት ለዕቃ ግዢ ነው የሚውለው በሚል እሳቤ ንብረቶች በቀላሉ ጉዳት እንዲወገዱ ሲደረግ ቆይቷል። ይህ ለሀብት ብክነት ዋነኛ መንስኤ ሆኗል ነው የተባለው። ንብረትን ጠግኖ መጠቀም ብክነትን የመታደግ ዋነኛ መንገድ መሆኑን አውስተው ይህም ዘርፈ ብዙ ፋይዳዎች እንዳሉትም ጠቅሷል። የህዝብን ሀብት ከማባከን ይልቅ ጠግኖ መጠቀምን ማሰብ ማህበራዊና ፖለቲካዊ ፋይዳው የጎላ ስለመሆኑና እንዲህ አይነቱ ተግባርም የህዝብ ሀብት መጠበቅ እንደሆነም አመላክተዋል። ንብረትን መጠገንና ማስወገድን በተመለከተ የህግ ማዕቀፍ በማደራጀት መመሪያ ወጥቷል ያሉት ኃላፊው የኦዲት ክፍተት ከተገኘ ተጠያቂነት ማስከተሉ እና እርምጃ እስከ መውሰድ ድረስ የሚያስገድ መሆኑን ገልጸዋል። የውጭ ዜና ቻይና ዓለም አቀፍ የሰው ሰራሽ አስተውሎት ቁጥጥር ማዕቀፍ እንዲኖር አሳሰበች። ቻይና በፍጥነት እያደገ ያለውን ሰው ሰራሽ አስተውሎት መቆጣጠር የሚያስችል ዓለም አቀፍ የትብብር ማዕቀፍ መፍጠር እንደሚያስፈልግ ገልጻለች። በፍጥነት እያደገ ባለውና እመርታን ባሳየችበት የሰው ሰራሽ አስተውሎት ቴክኖሎጂ ዘርፍ ልምዷን ለማካፈል ዝግጁ መሆኗን ሀገሪቱ አስታውቃለች። በቁጥርም ረገድ ዓለም አቀፍ ጥረቶችን ለማስተባበር እንደምትፈልግ የቻይና ጠቅላይ ሚኒስትር ሊ ኪያንግ በሀገሪቱ እየተካሄደ ባለው ዓመታዊ የሰው ሰራሽ አስተውሎት ዓለም አቀፍ ጉባኤ ላይ ተናግረዋል። ለ3 ቀናት የሚቆየው ሰው ሰራሽ አስተውሎት ዓለም አቀፍ ጉባኤ በሻንጋይ የተከፈተ ሲሆን የኢንዱስትሪ መሪዎች እና ፖሊሲ አውጪዎች እየተሳተፉ መሆኑን ሮይተርስ ዘግቧል። የሰዓቱ ዜናዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።